አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ እንግዲህ ብቅ ብያለሁኝ፣ ብቻዬን ብቅ ብያለሁ ማለት ነው። ትላንትና ግን ከእህቴ ጋር እህቴ ትመጣለች ወይም እህቴ ላይ ትመጣለች ከሷ ጋር እመጣለሁ ብዬ ቤት እያጸዳዳሁ እንግዲህ እየጠበቅኳት ነበር። እስካሁን ድረስ እንግዲህ በጉጉት ላይ ነኝ። አልመጣችም ማለት ነው። እዛው አዲስ አበባ እዛው ዱባይ የነበረችው አብራት የነበረችው ጓደኛዋ አዲስ አበባ ተሷ በፊት መጥታ ነበርና እዛ ተቀብላት እስካሁን ድረስ እንግዲህ አላከቻትም። እዛው አዲስ አበባ ነው ማለት ነው። እኔ ደግሞ እንግዲህ እየጠበቅኩ ነበረ። እውነቴን ነው የምላችሁ በጣም ተቀይሜያታለሁ ማለት ነው። እንግዲህ እሺ እና ለነገው ኢንሻአላህ እመጣለሁ ብላለች። ነገ ተመጣች ደግሞ አብረን ከሷ ጋር እንመጣለን። ያለውን ነገር አጫውታችኋለሁ። እንግዲህ ያለውን ሁሉንም ነገር ማለት ነው ቶችና ልንገራችሁ ብዬ ነው። ያው ትላንትና ባለቀቅኩ ቪዲዮ ነገ ከሷ ጋር እመጣለሁ ትመጣልኛለች ብዬ ስላልኩኝ ግዴታ መዋሸት የለብኝማ። ዩቲዩበር ደግሞ አይዋሽም። ዩቲዩበር ከዋሸ ከባድ ነው ማለት ነውና ለዛ ነው ዛሬ እንግዲህ ወደ ኢትዮጵያ ስንመጣ ስንት ብር መያዝ ይቻላል፣ ስንት ኪሎ ደግሞ እኩል መሆን አለበት ወይ መሰለን 23 ሻንጣም ቢሆን እኩል መሆን አለበት ወይ ወይስ አንዱ 30 ወይ አንዱ 23 ወይም አንዱ 30 ኪሎ ሆኖ አንዱ ደግሞ 18 ወይ 17 መሆን ይችላል ወይ ከፍና ዝቅ መሆን ይችላል ወይ? እና ደግሞ ይሄንን ነገር የጠየቀች ልጅ በውስጥ ስላለች ነው እህቶቼ ወደ ሀገር ልገባ ነው መልሽልኝ ሻንጣዬ 30 ይይዛል ብላ ስለነገረችኝ አንዱ ሻንጣ 30 ኪሎ ይይዛል፣ አንደኛው ደግሞ ትንሽ ነው። እንዴት ላርገው? 23 መሆን አይችልም። ለምን አንደኛው 23 መያዝ አይችልም፣ አንደኛው ደግሞ እስከ 30 ኪሎ መያዝ ይችላል። እና እንዴት ላድርግ ብላ ስለጠይቀችኝ ይሄ ነገር ደግሞ ለእናንተም የማያውቅ ሰው ያዳምጠዋል ይጠቀምበታል ብዬ መጥቻለሁ ማለት ነው ሀባይቦች። እና ደግሞ ስንት ብር መያዝ ይችላለሁኝ? ጉምሩክ ችግር የለውም ወይ እዚህ እንትና ማለት ነው ኤርፖርት ችግር የለውም ወይ ብላኛለች። እሱንም ደግሞ እነግራታለሁ ብዬ መጥቻለሁ ማለት ነው ሀባይቦቼ። እስከ መጨረሻው ላይክ እያረጋችሁ ቤተሰብ ሁኑ። ላይክ አድርጉልኝ። ሰብስክራይብ ያላረጋችሁ ደግሞ የኔ ቤተሰቦቹ ናችሁ። ሰብስክራይብ ሳታረጉ የምትጠቀሙ ሰብስክራይብ አድርጉኝ የኔ ወዶች ማለት ነው። እና እንግዲህ እንደነገርኳችሁ 30 ኪሎ ነው። 30 ኪሎ አንዱ 30 ኪሎ ይዛል፣ ሁለተኛው ደግሞ 23 ይዛል። እንደውም ከዛ በታይ 18 ኪሎ 19 ኪሎ ነው የሚይዝልኝ ብላኛለች። ግዴታ አንድ 23 ኪሎ ሲቆረጥልን እዚህ ላይ አዳምጡ ማለት ነው። 23 ሲቆረጥልን አንዱ ለ23 አንዱ ለ25 አንዱ ለ27 30 ምናምን አይቻልም። እኩል ነው። አንድ ሻንጣ እኩል ነው መያዝ ያለበት። ይሄ 18 ተሆነ ይሄኛውም 18 መሆን አለበት። ይሄኛው 20 ሆኖ ይሄኛው ደግሞ 20 መሆን አለበት ማለት ነው። ሁለት ሻንጣ ሆኖ እኩል መሆን አለበት እንጂ አንዱ 23 አንዱ 25 ወይ አንዱ 24 25 መሆን የለበትም። እኩል መሆን አለበት ሁለት ሻንጣ ማለት ነው ሀባይቦቼ። በጣም እሱ እኩል መሆን አለበት ማለት ነው። ሌላኛው ደግሞ እንግዲህ ስንት ብር መግባት ይቻላል? ያኔ ስንት ዶላር፣ ስንት ሺህ ዶላር ወይም ስንት ሺህ ድርሃም ወይም ዲናር ብዙ ነገሮች አሉ ማለት ነው። የብር አይነቶች በየሀገሩ ማለት ነው። እና ስንት ሪያል፣ ስንት ሺህ ሪያል መግባት ይቻላል ነው በህጉ መሰረት ማለት ነው። በህጉ መሰረት እንዳየሁ ከሆነ ጉግል ላይ ሰርች አድርጌ አይቼዋለሁ። ጉግል ላይ እንዳየሁ ከሆነ እስከ 10,000 ዶላር ወይም 10,000 ድርሃም ድረስ መግባት ይቻላል ማለት ነው። ከ10,000 ድርሃም በላይ ወይም ከ10,000 ዶላር ወይም የሌላ ሀገር ሪያል በቃ ሌላ ሀገሮች ያላችሁ ኳተር እንኳን በዚሁ በሪያል ይመስለኛል። ሌላ ሀገር ከሆናችሁ ከ10,000 በላይ ከሆነ ግዴታ ከ10,000 በላይ ነው ተብሎ መመዝገብ አለበት እና ትንሽ ሊያስቸግራችሁ ይችላል። እና ከ10,000 በላይ በሻንጣችሁ ይዛችሁ ባመጡ በጣም አሪፍ ነው እህቶቼ። ጎግል ላይቸው ነው ዝሮ ለእናንተ ማለት ይሄን ነገር ስንት ብር መያዝ ይቻላል ተብሎ ሲጠየቅ እኔ እንግዲህ የማላውቀውን ነገር ይሄን ያህል ብር ትይዛላችሁ ታልን አሁንም በፊት በእርግጥ መልሼዋለሁና ግን እኔ በቃ ከ5,000 ወይም ከ3,000 በላይ ባትይዙ ብዬ እመርጣለሁ ማለት ነው። እና ግን እስከ 10,000 ከሆነ ምዝገባ ከ10,000 ብር በላይ ከሆነ ወይም ዶላር፣ ድርሃም ዶላር ብዙ ጊዜ እንግዲህ በጣም አስቸጋሪ ኢትዮጵያ ይዞ ለመግባት ማለት ነው። አንደኛ ይዛችሁ ገብታችሁ ወደ ባንክ ራሱ ትወስዱት የሆነ ማስጣፍ ምናምን ነገር ስላለው ትንሽ ብሔራዊ ባንክ ላይ አስቸጋሪ ነው ማለት ነው። ብሔራዊ ባንኮች ናቸው እንግዲህ እንደዚህ ዶላሮችን መመንዘር የምችሉት ማለት ነው። በእርግጥ ጥቁር ገበያዎች አሉ፣ ግን እውነቴን ነው የምላችሁ ብር ይዛችሁ ትመጡ እንዲያው እውነቴን እንዲያው ወላሂ ነው የምላችሁ
ብር በእጃችሁ አትያዙ። በቃ ባጭሩ ማለት ነው። 10 ሺህ የሚሆን 5 ሺህ 2 ሺህ የሚሆን ለራሳችሁ አዲስ አበባ ትትገቡ መንቀሳቀሻና ወደ ክፍለ ሀገር የምንመጣበት ብር ብላችሁ ትታስቡ እንጂ ያንን መንዝሬ ኤርፖርት ምንዛሬ አለ እዛ መንዝሬ የኤርፖርቱን ምንዛሬ ስንት እንደሚመነዝር እነግራችኋለሁ ማለት ነው። አሁን ትዝ አለኝ እና በእጃችሁ በትንሽ ብር ነው እንጂ ይዛችሁ መምጣት ያለባችሁ። በእጃችሁ ይዛችሁ ወደ ኢትዮጵያ መምጣት በጣም በቅናሽ ነው። ስለዚህ እናንተ ምንድን ማድረግ አለባችሁ? እዛ ሆናችሁ ታትንቀሳቀሱ ከዛው ካላችሁበት ከሳዑዲ የሚሆን ከኳተርም ከዱባይ የሚሆን ከማንም ከጆርዳን የሚሆን በዛው በፊት በምትልኩበት ብር በምትልኩበት ሐዋላ በዛው ልካችሁ በኋላ ቢሆን ያው ይሻላል ማለት ነው። ህጋዊ ሲሆን ትንሽ በባንክ ሲላክ ቅናሽ ነው። ይሄ የታወቀ ነው ማለት ነው። ስለዚህ በዛው ልካችሁት እናንተ ብትመጡ ወይም በራሳችሁ አካውንት የራሳችሁ አካውንት ተለለ ደግሞ እዚህ ወዲያው እንትን ብላችሁ ማለት ነው ልካችሁት እናንተ በጎን ብትመጡ እዚህ ያለ ሰው አካውንታችሁን በሱ አካውንት ብታስገቡ ወደ እናንተ አካውንት ወዲያውኑ ሄዶ መገልበጥ ይቻላል ማለት ነው። እንግዲህ ብዙ ሺህ ብር አሁን ባንክ ቤት እስከ 50 ሺህ ብር ይሰጣል። በፊት እስከ 10 ሺህ ብር ብቻ ነበር። አሁን ግን 50 ሺህ ብር ባንዴ ማውጣት ትችላላችሁ ማለት ነው። ግን 100 ሺህ ብር የሚሆን 1 ሚሊዮን ብርም ቢሆን አንቺ ለእኔ መስጠት ትችያለሽ። እንዴት? ወደ አካውንቴ መገልበጥ አውጥተሽ ማውጣት አይቻልም። ከ50 ሺህ ብር በላይ ባንክ ቤት ገብቶ ከ50 ሺህ ብር በላይ አይቻልም። ገባችሁ? እኔ ካሁን በፊት ተዛ ከዱባይ መጥቼ እንትን ገዝቻለሁ፣ ግመል ማለት ነው። የግመል ገበያ እንግዲህ እስከ 100 ሺህ ብር ነው አንድ ግመል ማለት ነው። ስለዚህ እኔ ምንድን ነው ያደረኩት? 50 ሺህ ብር በራሴ ዋጣሁኝ። 50 ሺህ ብር ደግሞ ወደ ባለቤቴ አድርጌ ነው እሱ ደግሞ በራሱ ዋጣ፣ ወደ እሱ ገልብጬ ማለት ነው። ገባችሁ? እኔ 100 ሺህ ብር ልብሳብል አልችልም። ገባችኋ? ስለዚህ ግዴታ እናንተ 50 ሺህ ብር በራሳችሁ ባንክ ቤት ይሰጣችሁ። እንደገና ደግሞ እናንተ ወደ ሌላ ሰው ትገለብጡና ያ ሌላ ሰው ደግሞ አውጥቶ ይሰጣችኋል ማለት ነው። እና እንደዛ ነው ማለት ነው። ሌላኛው እንግዲህ ጥቁር እንትን ምንድነው? ይቅርታ የሻንጣውን ዙሮ እኩል ማድረግ አለባችሁ ብያለሁኝ። ይሄኛው ደግሞ ስንት እንደሚመነዘር ኤርፖርት ውስጥ ስንት እንደሚመነዘር ልንገራችሁ ማለት ነው። እንዲያው ያው እስከ 35 ብር በቃ 35 ብር ከፍተኛ ተመነዘራችሁ ማለት ነው። ከፍተኛ ገና ኤርፖርት ስገቡ የሚመነዝር አለ። ብር አላችሁ፣ ዶላር አላችሁ፣ የድርሃም አላችሁ፣ ሪያል አላችሁ፣ የማንኛውንም ሀገር ይጠሩላችኋል ማለት ነው። እዛ ቦታ ብመነዝሩ በጣም አሪፍ ነው ማለት ነው። እኔ በኋላ ያስታወስኩት ነገር እዛ ቦታ ሻንጣችን ልንቀበል ትንል የሚመነዝር ሰው እያለ እንትን ይላል ማለት ነው። በዛን ሰዓት ብትመነዝሩ በጣም አሪፍ ነው። ከዛ ላይ ነው እፎቅ ላይ ነው እንደዛ አየር የምንወርደው ከአየር እፎቅ ላይ ነው። ግን ወደ ከኤርፖርት ልወጡ ትትሉ እታችም አለ። ሁለት ቦታ ነው ያለው ኤርፖርት ውስጥ ማለት ነው። ከዛ እታችኛው ተጠይቅና እላይኛው ተጠይቅ በጣም እንትን ነው ማለት ነው። የላይኛው በዛው ቢያንስ አይደለም 35 ብር ላይ ማለት ነው። እንግዲህ ስንት ነው የዱባይ ትለው አንድ ድርሃም 35 ብር ብሎኛል። ግን አልፌው ነው እታች ወረድኩና አደርኩኝ። አልመነዘርኩም። አደር መውጣት የለም ማለት ነው። መውጣት የለም አደርኩኝና ከዛም በኋላ አድሬ ይቅርታ እዚህ ስልክ ተደውሎብኝ ነው እንትን ያልኩት ማለት ነው። በማግስቱ ሌላ ቦታ ተጠይቀው እዚህ ኤርፖርት ውስጥ 31 እና 32 ነው ያሉኝ ማለት ነው። ስለዚህ የዱባይ እስከ 35 ላይ ገባ እንዲያላችሁ ሻንጣችሁን ተተቀበላችሁ በኋላ ያላችሁትን 100 ብር የሚሆን 300 400 የሚሆን ምንዝር አድርጋችሁ ከ500 ብር በላይ አትያዙ ሲጀመር ማለት ነው። ከ500 ብር አሁን ማንኛውም ሀገር ሊያደርሳችሁ ይችላል ማለት ነው። ስለዚህ 35 ብር ትመነዝራላችሁ። የዱባይ 35 ብር ገባችሁ? ያኔ የዱባይ ስለሆነ ያስኩት ግን ሪያል ደግሞ እንደዚሁ ደግሞ የሳዑዲ ከሆነ እስከ 34 ብር 33 ብር እንደዛ ያደርግላችኋል ማለት ነው። ቶች እና እዛ ብታረጉት በጣም አሪፍ ነው። ይሄንን መረጃ እውነት ብትይዙት ለእናንተ ይጠቅማል ማለት ነው። እና አሁንም እንደዚሁ የእህቴ ልጅ ብሬን ይዣለሁ በእጄ ብላኝ በጣም ተናድጃለሁ ማለት ነው። ለምን ያሽ ምናምን ትላት። በርግጥ እንትን ታለች፣ እባክሽ እኔ ተመችቶኝ እኮ አይደለም የመጣሁት ማለቴ ብሬን ታልክ ነው ቶሎ የላከችኝ አስቸኳይ ስለሆነ ነው ወዲጄ አይደለም እኮ ምናምን አለች ማለት ነው። ትላንትና እና ይዣለሁ ትትለኝ በጣም ነው የተናደድኩት። ለምን እሷ ደግሞ እንደዚህ የብዙ ጊዜ ብር እንትን እያለኝ ማለት ነው አስቀምጣ ስለሆነ ብዙ ብር ይዛለኝ ማለት ነው። እና በእጄ ነው ያስኩት ስላለች እንግዲህ ያለውን ነገር እነግራችኋለሁኝ። ስንት እንደመነዘረ ስንት እንደምትመነዘር ያለውን ነገር መረጃ ወደፊት ይዤ እመጣለሁ ማለት ነው። ሰላማችሁ ብዝት ይበልልኝ። የቀረ ነገር የለም እንግዲህ ማለት ነው። እና ብር እስከ 10 ሺህ ብር በላይ መያዝ ጥሩ አይደለም። መያዝ ይቻላል፣ ግን ኤርፖርት
መመዝገብ ምናምን አለ። ብሔራዊ ባንክ ነው ሄዳችሁ እንትን የምትሉት የሆነ የምታመለክቱ ነገር ስላለ ከ10 ሺህ ብር በላይ እንትን ማለት አለ መያዝ የለባችሁም ማለት ነው እህቶች። እና ሰው እየጠራኝ በጣም አስቸጋሪ ነው ማለት ነው። ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ላይክ አድርጉና ጀምሮልኝ ሀባይቦች